በዓለም እጅግ ውድ ከሚባሉት ሙያዎች አንዱ ኢንተርቴይንመንት ነው። የፊልም አክተር፣ የፊልም ደራሲ፣ ዳይሬክተር፣ የተውኔት ባለሙያ፣ ሲኒማቶግራፈር፣ የሙዚቃ ባለሙያ የመሆን ተሰጥኦ ያለው ሰው በዚህ ዘርፍ ዕውቀት ከቀሰመ ጊዜውን ጠብቆ አንቱ የተባለ ለዝና የቀረበ ታላቅ ሰው ይሆናል። በዓለም ላይ ለጥቂቶች ብቻ የሚሰጥ ጸጋ እኛ ሀገር ብዙም ዋጋ አይሰጠውም። ድሮ አዲስ አበባ ዩኒቨርሲቲ አነስተኛ የማትሪክ ውጤት ያለው ሰው የሚመደብበት ቦታ ቋንቋና ስነ ጽሑፍ ወይም የቲያትር ዲፓርትመንት አካባቢ ነበረ። የነ ሃምሌት፣ የነ ማክቤዝ፣ የሮሜና ጁልየትን አስደማሚ ድርሰት ፈጣሪው ዊሊያም ሼክስፒር የዚህ ሙያ ባለቤት መሆኑን አንርሳ። ከሩሲያ አንቶን ቼኮቭ፣ ከጀርመን ወልፍጋንግ፣ ከኖርዌይ ሄንሪክ ኢብሰን፣ ከአሜሪካ ቴነሲ ዊሊያምስ፣ ከናይጄሪያ ወሌ ሾይንካ የመሳሰሉት ዓለም ያጨበጨበላቸው ጸሐፊዎች ክብር የተቸራቸው የዚህ ውድ ሙያ ባለቤት ናቸው። የእኛ ሰዎች እነ ጸጋዬ ገብረመድኅን ደራሲ፣ ባለቅኔና ገጣሚ፣ የተውኔት ሊቅ፣ ዳግመኛ የማናገኘው ጠቢብ የገዘፈ ሥራውን ወንዝ ተሻግሮ የሚያስተዋውቀው አጣ እንጂ ከዓለማችን የተውኔት ጸሐፊዎች አንዱ መሆን ይገባው ነበረ። በዘመናዊ ሊትሬቸር ስሙ የገዘፈ እውነትን ጽፈው ለእውነት ሲል መሥዋዕትነትን የከፈለ በዓሉ ግርማ፣ እንዲሁም ብዙ የተፈራረቁ መንግሥታትን ሲነቅስ ኖሮ እስከ ዕድሜው መጨረሻ ታግሎ የሞተው አቤ ጉበኛ፣ ሁለቱም ደራሲዎች ስማቸው እንኳን ወንዝ ሊሻገር በራሳችን ሀገር እንኳ ክብር አልሰጠናቸውም። ሌላው ቀርቶ ድሮ ያኔ ድሮ ዘ መርቻንት ኦፍ ቬኒስ ከተሰኘ ድርሰት የቬኒሱ ነጋዴ ላይ የተወሰደውን አባባል ላቭ ኢዝ ብላይንድ ፍቅር እውር ነው ያለውን ሰው እንኳን ለመፈለግ ለንደን ሄደን ሼክስፒርን እንፈልጋለን። ከዓለማየሁ ገላጋይ የምንወስደውን ወይ ከአዳም ረታ ግዙፍ ድርሰት የምንወርሰውን አንሻም። የራሳችንን የመጥላት የሩቆችን የመናፈቅ ለራሳችን ሰዎች አክብሮት ያለመስጠት የሰው አገር ሰው የማክበር ፍቅር ላይ ወድቀናል። ለዚህ ሁሉ አንዱ ምክንያት የተማረው የህብረተሰብ ክፍል ያመጣው ጣጣ ነው። እኛ ሀገር ዩኒቨርሲቲዎቻችን ብዙ ልሂቃንን አፍርተው ብዙ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮችን ፈጥሮ እያለ በየትኛውም መድረክ ለመረጃ ምንጭነት እንኳን እንደ ሶርስ የምንጠቀመው ወይ የካሊፎርኒያ ዩኒቨርሲቲ ፕሮፌሰር ላይ ወይም የእንግሊዝ ዶክተር ላይ ነው። የራሳችን አገር ምሁራን የራሳቸውን ሰው ከመፈለግ ይልቅ ፕሮፌሰር ዋይገር በርገር በአንድ ጥናት ላይ እንዳስቀመጠው ብለው ይጠቅሱልናል። በራሳችን ልሂቃን ላይ የፈጠርነው የበታችነት ስሜት ለራሳችን ልሂቃን የነፈግነው አክብሮት የቱን ያህል እያሳነሰን እንደመጣ በግልጽ ያሳየናል። ካፒታሊዝም ድሮ በመድፍና በሚሳኤል ነበር ቅኝ የገዛው። አሁን ግን ሚሳኤሉ የተጠመደው እኛ ጭንቅላት ላይ ነው። አሁን አንድ አውሮፓዊ ወይም አሜሪካዊ ዲዛይነር ያለ ካልሲ የሚደረግ ጫማ ብሎ ካስተዋወቀ ካልሲውን ወርውሮ በባዶ እግር ጫማ አድርጎ ትእዛዝ የሚያከብር ትውልድ ፈጥረናል። የእኛ ሀገር የማር ጠጅ አሜሪካ ገብቶ ታሽጎ በተብለጨለጨ ፓኬጅ የሚሸጥ ቢሆን ኖሮ በዚህ ላይ ጄኒፈር ሎፔዝ ትንሽ ጎንጨት እያደረገች ብትደንስና በማስታወቂያ ብትቀረጽ እንደ ብሉ ሌብል የጠጅ ዋጋ 50 ሺህ ብር ተብለን ለመግዛት እንሰለፍ ነበረ። ለዓለም ቡናን ያስተዋወቀች ሀገር የእርጋ ጨፌን ተወዳጁን ቡና በምታጠጣ ሀገር ውስጥ ኔስካፌን እዚህ ሀገራችን ገዝተን ስንጠጣ አይገርምም? የራሳችንን ሕይወት የሚተረክልን ፊልም ሳይጠፋ በትርጉም ፊልም ሰክረን ጋቢ ለብሰን ስንጠብቅ አይገርምም? እኛ ሽሮ ላይ የሚጨመር ማጂ መረቅና ክሮን ማምረት ተስኖን በራሳችን ባህላዊ ምግብ ላይ የምንጨምረውን ቅመም እንደ ኪኒን የሚያዙልን የሚሰሩልንም የሌላ ሀገር ነጋዴዎች መሆናቸው አያሳዝንም? እኛ የሰው ሀገር ሰው ስናደንቅ የሰው ሀገር የሠራውን ስናፈቅር እስካሁን አለን። ካፒታሊዝም ግን የራሱን ልጆችን በማያልቅ ሀብት እየገነባ የራሱን ምርት እያገዘፈ ከእጁ እንዳንወጣ እያደረገን ነው። የእኛ ነገር እኮ ይገርማል። ሞናሊዛ ስዕል ላይ የተጠበበውን ሊዮናርዶ ዳቪንቺን ያለምንም በቂ ምክንያት ስናደንቅ በኖርንበት ዘመን ለአርቲስት አፈወርቅ ተክሌ ይህን ክብር የሰጠን ቢሆን ኑሮ ነፍሳቸው ምን ያህል ደስተኛ እንደምትሆን እርግጠኛ ነኝ። የሞናሊዛን ምስል የቤታችን ግርግዳ ላይ ሰቅለን የአርቲስት አፈወርቅ ተክሌን ከረባትና ሻርፕ መግዛት ያቃተን ምስኪኖች ነን። ፈረንጆቹ ግን ይበልጡናል። አረ ህንዶችም ይበልጡናል። ለዚህ ደግሞ አንድ አስገራሚ ንጽጽር ልስጣችሁ። እኛ ሀገር አንድ አርቲስት ወይም ተዋናይ የንጉሥነት ገጸ ባህሪ ተሰጥቶት በብዙ አሽከሮች በብዙ ጠባቂዎች ተከቦ ንጉሥነት ሕይወቴ ነው፣ እፈልጣለሁ፣ እቆርጣለሁ፣ ሁላችሁም በእኔ እጅ ናችሁ ብሎ በቲያትር መድረክ ላይ ነግሶ ማታ ወደ ቤቱ ሲሄድ ያ የንጉሥን ገጸ ባህሪ የተጫወተው አርቲስት መንገድ ላይ የሚኒባስ ሰልፍ ይጠብቀዋል እና የእኛ ሰው ምን ይላል መሰላችሁ? እንዴ ይሄ አሁን ንጉሥ የነበረው አርቲስት አይደለም እንዴ? ለካ መኪናም የለውም። ወይ ያዝንለታል ወይም ያሾፍበታል። ወደ ህንድ ቦሊውድ እንግባ። ታዋቂው የፊልም አክተር ሻህሩክ ካን የንጉሥነት ገጸ ባህሪ ተሰጥቶት ፊልሙን ሊሠራ ሲሄድ ታጅቦ ነው የሚሄደው።
የራሱ ጠባቂዎች አሉት። ፊልሙን ሰርቶ ሲጨርስ የሚገባው ከቤተ መንግሥት የተሻለ ቤት ውስጥ ነው። እንደ ንጉሥ ነው የሚኖረው። ሻሩካን 57ኛ ዓመት የልደት በዓሉን ሲያከብር ቁጥር ስፍር የሌለው ሕዝብ ቤቱ በራፍ ላይ ተሰልፎ እንኳን ተወለድክልን ብሎ ሊመርቀው ጎረፈ። ለሀገራቸው መሪም እንደዚህ አይሰለፉም። እንደ ንጉሥ ሰርቶ እንደ ንጉሥ ኖሮ እንደ ንጉሥ ይቀበራል። እነሱ ሀገር ይሄ ይቻላል። እኛ ሀገር እንደዚህ ለለፉ በመዋጮ መኪና እየገዛን በኩርቱ ፌስታል መዋጮ ታላላቅ ሰዎችን እየቀበርናለን። ሻሩካን ግን ሕዝብ በከፈለው ገንዘብ ያፈራው ሀብት 238 ቢሊዮን ብር ደርሷል። ሕዝብ ጨብጨባ ብቻ ሳይሆን ለሙያቸው ለክብራቸው ተገቢውን ዋጋ ይከፍላል። እኛ ሰው ሲሞት አልቃሾች ነን። እኛ ታላላቅ ሰዎቻችንን ለገበያ ማቅረብ የማንችል ሰዎች ነን። ለታላላቅ ሰዎች የምንከፍለው ነገር የለም። የአንድ ቲያትር የመግቢያ ዋጋ ከአንድ በርገር አይበልጥም። በየዘርፉ ያሉ ታላላቅ ሰዎችን ወደ ገንዘብ የሚቀይሩ ተቋማት አልፈጠርንም። የእኛ ሀገር መድኃኒት ሳይቀር ኪኒኑ በዳቦ ዱቄት የተሠራ ይመስል ለመግዛት እንጠራጠራለን። የሜዲን ኢትዮጵያ ብራንድ አልፈጠርንም። ታላላቅ ሰዎቻችንን ከፕሮዳክት ጋር የመሸጥ ልምድ አላካበትንም። አእምሯችንን በቅኝ የገዙት ፈረንጆቹ ያላቸውን ነገር ዓለም ላይ ለማራገፍ እንዴት እንደሚጠቀሙ አንድ ምሳሌ ላምጣ። በዓለም ላይ የኒቪያን ብራንድ ከዓለም ጫፍ እስከ ጫፍ ለማስተዋወቅ ዓመታዊ የማስታወቂያ በጀታቸው 1.2 ቢሊዮን ፓውንድ ነው። ወደ ኢትዮጵያ ስንመታው ወደ 250 ቢሊዮን ብር ይደርሳል። በዚህ ገንዘብ ዓለም በኒቪያ ብራንድ እንዲያምን በራስህ ሬዲዮ፣ በራስህ ቴሌቪዥን፣ በራስህ ስልክ ባትፈልግ እንኳ ብትወድም ብትጠላም ትነዘንዛለን። ይሄ በጀት ለአንዳንድ የአፍሪካ ሀገሮች ዓመታዊ በጀት ሊሆን ይችላል። ይሄ ለፕሮዳክቱ ብቻ የተደረገ ወጪ ነው። ማስታወቂያውን ለሚሠራ ሴሌብሪቲ ደግሞ ብዙ ሚሊዮን ዶላር ያወጣሉ። ከአውሮፓ፣ ከአሜሪካ፣ ከህንድ ታዋቂ አክተሮች፣ ዓለም የሚወዳቸውና የሚያደንቃቸው ሴሌብሪቲስ በየሀገሩ ያሉ ሁሉ ይሳተፋሉ። ለታላላቅ ሰዎቻቸው ክብር ሲባል ደግሞ ጠቀም ያለ ገንዘብ ይከፍላሉ። አርጀንቲናዊው የእግር ኳስ ተጫዋች ሊዮኔል ሜሲ ለአዲዳስ ማስታወቂያ ፕሮዳክት ካምፔን ላይፍታይም 200 ቢሊዮን ብር ነው የተፈራረመው። የዓለማችን ውዱ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ በስሙ ብቻ ካዡዋል ዌር ከካልሲ ጀመረ ጂንስ፣ ቲሸርት፣ ስኒከር ከዲዮድራንት እስከ ሽቶ የተለያዩ የኮስሞቲክስ ምርቶች በሲአር7 ስም ይሸጣል። ትልቁ ገዢ ያለው የት መሰላችሁ? አፍሪካ ውስጥ ነው። ትላልቅ ቢዝነስ የሚሰሩ ባለሀብቶቻችን ከዚህ ሊማሩ ይገባል። በየዘርፉ ያሉ ታላላቅ ሰዎችን፣ ሕዝብ የሚያከብራቸው የሚወዳቸው ሴሌብሪቲዎችን በመጠቀም ከሌላው ዓለም የዳበረ ልምድ መቅሰም የግድ ይላቸዋል። እውነት ለመናገር ለሀገሬ ልጆች ለነሸቱ ዶንኪቲዩብ፣ ለናቤል ብርሃኑ፣ ለነጃኒ ኮንቴንት ይዘው ሕዝብ የሚማርበትን ቁም ነገር ለሚሰሩ ወጣቶች እጅግ ታላቅ አክብሮት አለኝ። አንድ ወዳጅ ያለን የውጭ ፊልም አድናቂ እና የሚያደንቃቸው ሲኒማቶግራፈሮች እነ ሮጀር ዲከንስ፣ እነ ጎርደን ዊልስ፣ እነ ሮበርት ሪቻርድሰን እያለ ይነዘንዘኛል። የሀገሬ ሰዎች ጋር ነው ያለሁት። እነ ፕሮፌሰር ኃይሌ ገሪማ፣ እነ ታምራት መኮንን፣ እነ አብርሃም ገዛኸኝ፣ እነ ዮናስ ብርሃነ፣ እነ ሰሞን ጋር እነሱ የእውቀታቸው ጥግ ድረስ እንዳይስሩ የገዘፈ ኢንዱስትሪ በሌለበት የት ይግቡ? ምን ይስሩ? የተማሩት ግን አሜሪካ ነው፣ ትልቁ ሀገር። እዚህ ሲመጡ ደግሞ ትንሹ ኢንዱስትሪ ነው የሚቀበላቸው። አንድ ሰው ሊዮናርዶ ዲካፕሪዮን ወይም ብራድሊ ኩፐርን ቢያደንቅ ምንም ችግር የለውም። ጌትነትን ይኸውን አለማየሁ ታደሰን ወይም ሙሉ ዓለም ታደሰን መርሳት ግን እንዴት ይቻላል ነው ምለው። አባተ ሙኩሪያን የመሰለ ዳይሬክተር ሆሊውድ ስላልሰራ ይሄ ትውልድ እንዲረሳው ከፈለግን ልዩነታችን እዚህ ላይ ነው። ፈረንጆቹ ታላላቅ ሰዎቻቸውንም ሆነ ያመረቱትን በዓለም ገበያ ለማቅረብ ግዙፍ የሆነ ግሎባል ማርኬቲንግ ይጠቀማሉ። ብዙ ቢሊዮን ዶላር ይመድባሉ። ግሎባል ሚዲያ በእጃቸው ነው። ወርልድ ዋይድ ሶሻል ሚዲያ አልጎሪዝም ይጠቀማሉ። ሌላው ደግሞ ኮሎኒያል ኤንድ ሂስቶሪካል ማይንድሴት ይቀርጻሉ። ይሄ ማለት የነሱ የሆነ ነገር ሁሉ ሱፒሪየር ወይም የበላይነት እንዳለው የተሻለ እንደሆነ ይነግሩሃል። ሀገር ያፈራው ምርት ጥሩ የሆነውን ሳይቀር ሎካል ኤክሰለንስ የሚባለውን ኢግኖር እንድታደርግና ያንተን የሀገርህን ምርት ዋጋ እንዳትሰጠው በጃፓንኛ ይነግሩሃል። በዓለም ላይ ባሉ የኢንተርቴንመንት ኢንዱስትሪ ታላላቅ ምርቶች ላይ በሙዚቃ፣ በፋሽን፣ በታላላቅ ኢቨንቶች ላይ እግር በእግር እየተከተሉ ጭንቅላትህን ይቆጣጠሩታል። የአገርህን ነገር የምትረሳው ሜዲን ኢትዮጵያ ትዝ የማይልህ በዚህ ዘመቻ ስለተወረርክ ነው። እኛ ግን በቢሊየን አይደለም፣ በመቶ ሚሊየን አይደለም፣ በጥቂት ሚሊየን ብሮች ሚዲያ ካምፔን የሚሰራ ባለሀብት አላፈራንም። ትላልቅ ፕሮዳክሽኖች ለመስራት 4 እና 5 ሚሊዮን ብር የሚያወጣ ትልቅ ብራንድ ለመፍጠር የተዘጋጀ ባለሀብት የለንም። እዚህ ሀገር ማስታወቂያ ሰርቶ ገንዘብ ከማውጣት ከሌላው ዓለም የተሰሩ ማስታወቂያዎችን ወደ አማርኛ ገልብጦ መስራት የሚመርጥ ባለሀብት ባለበት ሀገር ነው የምንኖረው። የማስታወቂያ ኢንዱስትሪው የቀጨጨ ራዕይ የሌለው የሕግ ከለላ ያልተሰጠው ባለበት የሚረግጥ ተቋም ነው። የፊልም ኢንዱስትሪውም ለተለፋበት የሚከፈል አይደለም። በድምር ውጤቱ ሁላችንም 0-0 ነን።
ሳንሰራ የደከምን ሳምሶን ማሞ